We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. እንዴት አላችሁልን? ክብራን መድፈኞች ደጋፊዎች አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሊሆን ጥቂት ተች ላይኖች ብቻ ቀርተውታል። እንደምን አላችሁ? ተወዳጁ አርሰናል ኢንፎ ወደ እናንተ መጥቷል። ትናንትና ምሽት ለአርሰናል ደጋፊዎች ከ23 ዓመት በኋላ ሚናፍቁትን ዋንጫ ሊስሙበት የተቃረቡበት ምሽት ያበሰረ ምሽት ነበር። በለንደን ከተማ ላይ ማለት በኤሚሬትስ እና በለንደን ስታዲየም ለንደን ትናንትና ለአርሰናል ስታሽቃብጥ ነበር ማለት ትችላላችሁ። አርሰናል በ89ኛው ደቂቃ በወንደር ኪዱ እናም በማክስ ዶማን አስደናቂ የግል ብቃት ጨዋታውን 2-0 አሸንፎ ጨዋታውን አጠናቀቀ። ኤቨርተን ጋር እንዲሁም ደግሞ ማንቸስተር ሲቲ ከዌስትሃም ጋር መጫወት ነበረበት። ዌስትሃም ለንደን ስታዲየም አቻ ወጣ። እናም ሁሉም ነገር ተፈጸመ እንደሚባለው ተፈጸመ። ጨዋታው እንዴት ተመለከታችሁት? እንዴት አያችሁት? በየትኛው አጋጣሚ በየትኛው ሁኔታ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር እንዴት ሆናችሁ የተመለከታችሁ? ስሜቶቻችሁ ታጋሩኝ ዘንድ እፈልጋለሁ። የኮሜንት መስጫው እናንተን ይጠብቃል። አርሰናል የ2025-26 የፕሪሚየር ሊግ ሻምፒዮን ሆኗል። ስለ ጨዋታው ብዙ ሀሳቦችን፣ ብዙ ስሜቶችን፣ ብዙ ግለቶችን እናነሳለን። በብዙ ደጋፊዎች፣ በብዙ የእንግሊዝ ፖንዲቶች፣ በብዙ የአውሮፓ የእግር ኳስ ተንታኞች ሲሳለቅበት የነበረው አርሰናል ላይ ሚካኤል አርቴታ ጦር በመጨረሻ የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ለሚሆን ጥቂት ነገሮች ብቻ ቀርተውታል። 7 ጨዋታዎች የቀሩት 9 ነጥቦች ክሊር ማድረግ ችሏል። ከቀረ የጨዋታ መጠን በላይ ያለው የነጥብ ጋፕ ሰፍቶ ተመልክተናል። እናም ስሜቶቻችሁ እንዴት ናችሁ? ስሜቶቻችሁን አጋሩን፣ ኮንግራ ተባባሉ፣ ስሜቶቻችሁን ጻፉልን። ጨዋታው እንዴት እንደተመለከታችሁት ምን እንደተሰማችሁ ጻፉልኝ። ነገ በምሰራው ቪዲዮ ላይ የእናንተን ሀሳቦች ነው ቀጥታ ማነባችሁ። የተለየ ስሜት ነበረ። ጨዋታውን ኢን ዲቴይልስ እንመለከተዋለን። ስሜቶችን፣ ስሜት ከፍታና ዝቅታዎችን እስከ 89ኛው ደቂቃ የሄድንበትን ሙድ እንመለከተዋለን። ከ89ኛው ደቂቃ በኋላ የተሰማ ስሜት እንዴት ነበር? እሱንም እንገልጻለን። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ ነው የምትገኙት። ኖርዝ ለንደን ፎሬቨር። እመለሳለሁ። ከየትኛው ሞመንት መጀመር እንዳለብን አላቅም፣ ግን ትናንትና ሁሉም ነገር አልቋል። ትናንትና ሁሉም ነገር ተፈጽሟል። አርሰናል ከሁለት ክፍለ ዘመን በኋላ የዋንጫ ባለቤት መሆኑን አረጋግጧል። ከዚህ በኋላ ኒሜሪካል ስለሚባሉ ወይም ቁጥራዊ ስሌቶች ብቻ ከአርሰናል የዋንጫ ተስፋ ፊት ይቆማሉ እንጂ ሪያሊስቲክ ምክንያቶች ወይም ደግሞ አመክንያዊ ምክንያቶች ከአርሰናል የዋንጫ መጨበጥ ጋር ከአርሰናል ዋንጫ መብላት ጋር ምንም የሚያገናኛቸው ነገር የለም። የሚካኤል አርቴታና የአርሰናል ጦር በመጨረሻ የሚፈልጉትን ነገር ማድረግ ችሏል። ስለዚህ ፕሮሰስ በብዙ ስላቅ የተተቹበትን ነገር ማረጋገጥ ችሏል። ለሚካኤል አርቴታ ይሄ የተለየ ነው። እኔ ከሱ ሳይድ እንደሆንኩ ብዙ ጊዜ ታውቃላችሁና ይሄ ለሱ በጣም የተለየ ነው። የማክስ ዶማን ሁለተኛ ጎል ሲቆጠር ያሳየው የደስታ ስሜት ይነዝር ነበረ፣ ይገባው ነበረ ለዚህ ሰው ማለት ነው። በተለይ ደግሞ በዚህ ውድድር ዓመት ከሌላው ደጋፊ ሌላው የሚዲያ ጫጫታ የሌላው ክለብ ደጋፊ የሌላው ክለብ ስሜት ቀርቶ የአርሰናል ደጋፊ እንኳን በሱ ላይ ሲሰነዘር የነበረው ትችት ሲሰሙ ለዚህ ሰው ትልቅ ነገር ይገባው ነበርና ያን ነገር ማድረግ ችሏል ማለት ትችላላችሁ። የተለየ ስሜት ነበር አይደል? አንዳንድ ጊዜ እግር ኳስ እንደዚህ ነው የሚያደርጋችሁ። ከፍ ያለ ስሜት ሲሰጣችሁ እንደዚህ ነው። አርሰናል ያን ጨዋታ በሌትን አስደናቂ የሆነ ማጂካል የማክስ ዶማን ጎል ካሸነፈው በኋላ ምሽት ማንቸስተር ሲቲ ነጥብ ሲጥል ማለት ነው እና አርሰናል ዋንጫ መብላቱን ሲያረጋግጥ ያለውን ስሜት እንዴት መገለጽ እንዳለበት አላቅም። ኮሜንት መስጫው እናንተን ይጠብቃል። ግን እኔ ማታ በጣም የተለየ ስሜት ውስጥ ነበርኩ። የተለየ የሚነዝር ስሜት ውስጥ ነበርኩ። እሱ ነው ላጋባ ሞክር። ግን እስኪ ተረጋግተን ጨዋታዎችን ነገርየውን ለመመልከት እንሞክር ከስሜቶች ሁሉ ወልጠን ማለት ነው። እንግዲህ አርሰናል ምንም ጥያቄ የለውም የሚነሳበት የሜንታሊቲ ቦትሊንግ መመለስ ችሏል። የሚካኤል አርቴታ ጦር ያን ማድረግ ችሏል። ታስታውሱ እንደሆነ ሁለት የዋንጫ ፉክሩ ትክክለኛ ፌዝ ላይ ሲደርስ አርሰናል በብሬንትፎርድና በወልቭስ ነጥብ ጣለ። የወልቭስ ደግሞ መራር ነበር። በመጨረሻ ደቂቃ የውድድሩ የመጨረሻ ደረጃ ላይ የሚገኝ ቡድን ነበርና ፖንዲቶቹ ሁሉም ሚዲያዎች እየወጡ አርሰናል ቦትሊንግ እንደሆነና በሜንታል ሽፍት ማድረግ ባለበት ሰዓት በወሳኝ ሰዓት ያን ማድረግ ማይችል ደካማ ቡድን እንደሆነ ተሳለቁበት ማለት ነው። ለዛ ምላሽ መስጠት ነበረበት የሚካኤል አርቴታ ጦር ማለት ነው እና ምላሹን
ጎሎችን መስጠት የጀመረበት እነዛ ነጥብ የጣላቸው ጨዋታዎች የአቋም መወረድ መድከም እንጂ የሜንታል ዝግጁነት እንዳልሆነ ለዋንጫው ትክክለኛ ቡድን መሆኑን ለማሳየት ነበረበት እና ብዙዎች እርግጠኛ ነበሩ ከነዛ ጨዋታዎች በኋላ በሁለቱ የለንደን ደርቢ ጨዋታዎች አርሰናል ነጥብ እንደሚጥል በዛ የስፐርስ የኤንኤልዲ የኖርዝ ለንደን ደርቢ ጨዋታ እንዲሁም ደግሞ በቼልሲ የሰሜን ለንደን ጨዋታ የለንደን ደርቢ ጨዋታ ማለት ነው እርግጠኞች ነበሩ። ግን ሚኬል አርቴታ ሁለቱንም ጨዋታ በጣም ትልቅ በዋንጫው ፉክክር ጡብ መጣል በሚችልባቸው ወሳኝ ሁለት መርሃ ግብሮች ውስጥ እነዛ ማሸነፍ ቻለና ቦትል እንዳልሆነ በዚህ ውድድር ዓመት የተለየ ሜንታል ያለው ቡድን እንደሆነ ለማሸነፍ ብቻ የተሰራ ሚሳኤል እንደሆነ ማሳየት ቻለ ማለት ነው። ደግሞ ሲቲ ቀድሞ የጨዋታ ከአርሰናል ፕሬሸር እያሳደረ ነበር እና አርሰናል ፕሬሸር የሚያሳድርበት ጊዜ ደረሰ። ባለፈው ሳምንት በተመሳሳይ ሰዓት ሁለቱም ቡድኖች ተጫወቱ እና አርሰናል ጨዋታውን ማሸነፍ ቻለ ከብዙ የፐርፎርማንስ ጥያቄ ጋር ቢሆንም ማለት ነው። ከዛ ሲቲ ከኖቲንጋም ፎረስት ጋር ነጥብ ጣልና አሁን ሜንታሊ የተሻለው ቲም እንደሆነ ማሳየት ቻለ። ትናንትና ግን ከሁሉም በጣም የተለየው ምሽት ነበር። ምክንያቱም አርሰናል እስከ 89ኛው ደቂቃ ላይ ድረስ ጎል አላስቆጠረም እና ብዙዎች ከአርሰናል ጨዋታ በኋላ ሲቲ ጨዋታ መጀመሩና ታሰው ጨዋታውን ያያችሁት ከነበር 65ኛው ደቂቃ ላይ አርሰናል ጨዋታው የተከናወነ የሲቲ ተጫዋቾች ወደ ሜዳ ሲገቡ ሲያሳየን ነበር የቴሌቪዥኑ ዳይሬክተር ማለት እና አብዛኛው የሲቲ ተጫዋቾች የአርሰናል ውጤት እየተጠባበቁ ነበር። እሱ ብቻ ሳይሆን ኤርሊንግ ብራውት ሃላንድ የአርሰናል ጨዋታ የተመለከተ ነበር። የአርሰናል ነጥብ መጣል እየጠበቁ ነበርና ሁሉም አርሰናል ነጥብ ይጥላል ብሎ እየጠበቀ ነበር። ሉክ በእንደዚህ አይነት ሜንታሊቲ ውስጥ ደግሞ የኤሚሬትስ ክራውድ ኮሌክቲቭ ቴንሽን ውስጥ በገባበት ጊዜ አርሰናል ከመደገፍ አብራችሁን እስከ መጨረሻው ደቂቃ ከማለት በላይ በጭንቀት ዝም ብሎ ሲኒማ ቤት በነበረበት ሰዓት ላይ አርሰናል እስከ መጨረሻው ድረስ ፋይት አድርጎ ድሉን ወሰደ ማለት ነው እና የድሉ ሜንታሊቲ ሽፍት አደረገና ወደ ሲቲ ፕሬሸሩ ሄደ ማለት ሲቲያን ፕሬሸር መቋቋም ተስኗቸው አንድ ሙከራ በሞከረባቸው ዌስትሃም ነጥብ ተጋርተው ሲወጡ ተመለከት ነው ማለት ነው። ሚኬል አርቴታ ከላይናፕ ጀምር እንደው ልግዜ ደስ ይላል። የላይናፕ ለውጥ አድርጓል በአንዳንድ ቦታዎች ላይ ማለት ነው። ሰሞነኛ በጣም ጥሩ እየተጫወተ እናም ተቀይሮ በሻምፒዮንስ ሊግ የሊቨርኩሰን ጨዋታ በጣም ጥሩ እንቅስቃሴ ያሳየውን ማዱኬን ማሰለፍ ነበረበትና ስፖት ለማግኘት ወደ ግራ መስመር ወሰደው። ሌፍት ፉት ነው ግራ እግር ነው በሌፍት ዊንግ ላይ ተሰለፈ ማለት ነው። ስለዚህ ዴሊቨሪዎች ይጠበቁበት ነበረ። ሌላ የፊት መስመር ላይ ከሰሞኑ እኔ በድፍረት ነው የምናገረው ታውቃላችሁ ቪክተር የኬሬሽ ፍጹም ደካማ ነበረ። በጣም ፍጹም ደካማ ነበረ። በተለይ ከተከላካይ ጀርባ ባለ ሩጫዎች ደካማ ነበር። እሱ መቀመጥ ነበረበት። የሚኬል አርቴታ በጣም ተወዳጁ ተጫዋች ኪንግ ካይ ሃቨርትዝ የፊት መስመር ተሰላፊ ሆኖ ጨዋታውን ጀመረ። ግን ይሄ ብቻ አልነበረም። ፒየር ኢንካፒዬም ተቀምጧል። እሱ ሪያሊስቲክ አይደለም። ፒየር ኢንካፒዬ በጣም ጥሩ እየተጫወተ ነበር። ግን በማጥቃቱ የተሻለው ሪካርዶ ካላፊ ጨዋታውን መጀመር ነበረበት ብሎ ሚኬል አርቴታ አምኖ ነበርና እሱን አስጀምረው። እንደዚህ አይነት የላይናፕ ለውጦችን አርጎ ነው ጨዋታውን የጀመረው ማለትና ገና ጨዋታውን ሲጀምር አርሰናል አስደናቂ ነበር እና ለምሰራበት ሬዲዮ ጣቢያ አንድ ነገር ሳወራ ነበር። በመጀመሪያ 5 ደቂቃዎች አርሰናል 6 ሙከራ ነው ያደረገ። በባየር ሊቨርኩሰን ጨዋታ አርሰናል ዘ ሆል ሚኒት በሁሉም ደቂቃዎች 6 ሙከራ ነው ያደረገና በማጥቃቱ ረገድ ፍጹም የተሻሻሉ አርሰናል ነው እየተመለከትን ያለውን እያልኩ እያወራው ነበርና የጎል አጋጣሚዎች ነበሩ። ጎል ሊሆኑ የሚችሉ አጋጣሚዎች በጣም ቦክስ ውስጥ የሚያምረው የማርቲን ዙቢሚንዲ ኳሱን አንጠባጥቦ በጣም የሚገርም ኮንትሮል አድርጎ ከዛ በኋላ ከሪካርዶ ካላፊዮሪ ጋር የተጫወተው ሪካርዶ ካላፊዮሪ ቮሊ ያደረገው እንደዚህ አይነት ኢንሲደንቶች ነበሩት። ግን በሆኑ ደቂቃዎች ውስጥ ጌሙ ሽፍት አደረገና ኤቨርቶኖች ወደ ማጥቃት መጡና 15-16ኛው ደቂቃ ላይ የጨዋታው ውጤት ሊቀይር የሚችል ነገር ተፈጠረ። ማክኔል ጎል ሊያስቆጠር ፍጹም ተቃርቦ ነበርና በፕሪሚየር ሊጉ ታሪክ ውስጥ ከተመለከትናቸው አስደናቂ ብሎኪንጎች አንዱን ሪካርዶ ካላፊዮሪ ያደረገ አስደናቂ ብሎኪንግ ማለት ለዛ ነው ከጨዋታው መጠናቀቅ በኋላ ዴቪድ ሞይስ ጎል እኮ ሊያስቆጥር ነበረ እና ልታምኑት ማችሉት ብሎክ ነው ያደረገ ሪካርዶ ካላፊዮሪ። ያ ብሎክ ኢዝ አሜዚንግ ነው ያሉት። ያ ብሎክ ዛትስ ብሎክ ኢዝ አሜዚንግ እና በጣም ይደንቅ ብሎክ አደረገ። ከብሎኩ በኋላ ማክኔል ፖል መለሰበት። በጣም ለጎል የቀረቡ ሙከራዎችን ማክኔል ብቻውን አደረገ ማለት እንግዲህ ፈርስት ሃፍ አርሰናል 13 ሹት ነው ያደረገ። ኤቨርተን 5 ሹት ብቻ ነው ያደረገ። ግን የአርሰናል 13 ሹቶች የኤክስጂ ቫልዩ 0.5 ነው። የኤቨርተን 5 ሹቶች ግን 0.88 ቫልዩ ነበራቸው። ኦልሞስት ለአንድ ጎል የቀረበ ማለት ነውና አርሰናል ፍጹም አስደናቂ ነበር። ግን ጎሎችን ለማግኘት
ተቸግሮ ነበር። ግን ከሰሞኑ አርሰናል ሲነሳበት የነበረው የማጥቃት እንቅስቃሴ ላይ ግን በሁሉም ረገድ የተሻሻለው አርሰናል ነበር መመልከት የቻለ። በብዙ ርቀት የተሻሻለው በማጥቃት እግር ኳስ የተሻሻለው አርሰናል ነበር መመልከት የቻለ ማለት ነው። ሰከንድ ሃፍ አርሰናል በተመሳሳይ ኢንተንሲቲ መጫወት ጀመረ። የመጀመሪያዎቹ 5 ደቂቃዎች ሲጫወቱ ኤቨርተን የሚያጠቃ ቡድን ይመስል ነበር። ከዛ በኋላ ግን አርሰናል ፍጹም ጨዋታውን ሜንቴን አድርጎታል። ጨዋታውን ቴሪቶሪውንም ፖሴሽኑንም ነበር የተቆጣጠረው ማለት በሙከራ ማለት ነው። ለምሳሌ ኤብሬቺ የተለየ ምሽት ነበረው። ወደ አርሰናል ከመጣ በኋላ ለሱ በጣም የተለዩ አስደናቂ ምሽት ቶተንሃም ሆትስፐር ላይ ያስቆጠረባቸው 2 የደርሶ መልስ ጨዋታዎች ናቸው። እንደ ፐርፎርማንስ ግን ከተመለከታችሁት ኤብሬቺ ወደ አርሰናል ከመጣ በኋላ እንደዚህ ፐርፎርም ያደረገበት ጨዋታ ስለመኖር እርግጠኛ አልነበርኩ። ተደጋጋሚ ሙከሮችን ያደረግ ነበር፣ ወደ ኋላ ይመለስ ነበር፣ ኳሶችን አይነጠቅም ነበረ። ስለንቦና በጣም ወሳኝ መሆኑን የምትመለከቱት ይሄ ነው። ኳስ በቀላሉ የሚነጠቀው ተጫዋች በቀላሉ አይነጠቅም ነበር። 6 ሹት ነው ከቦክስ ውጭ ብቻ ያደረገ። ከቦክስ ውጭ ማለት በፕሪሚየር ሊግ በዚህ ውድድር ዓመት ከቦክስ ውጭ በአንድ ጨዋታ 6 ሹት ያደረገ የፕሪሚየር ሊግ ማንኛውም ተጫዋች የለም። በአርሰናል እግር ኳስ ታሪክ እንኳን ሪከርድ የነበረው 2023 ላይ ማርቲን ኦዲጋርድ ከቦርንሞዝ ጋር በነበረ ጨዋታ ላይ 8 ሹት አድርጎ ነበር ከቦክስ ውጭ ማለት። ከዛ በኋላ ይሄኛው ከፍተኛው ሹት ነው። 6 ሹት ከቦክስ ውጭ ከሳጥን ውጭ ማድረግ ችሎ ነበር ማለት። ከዛ በኋላ ሚካኤል አርቴታ አንዳንድ ቅያሬዎች ማድረግ ነበረበት። ወጣ ኪንግ ሃቨርትዝ በቪክተር ዮኬሬሽ፣ ፔሪ ኢንካፒዮ ገባ በሪካርዶ ካላፊዮሪ። ይሄኛው ቅያሬ የተከናወነው ሪካርዶ ካላፊዮሪ በጣም ጥሩ እየተጫወተ ነበር። 3 ሙከሮች ነበሩት ምናምን፣ ግን 90 ደቂቃ የመጫወት ፊዚካሊ አልነበረውም ከጉዳት የመጣ ተጫዋች ስለመሆኑ ማለት ነው። ስለዚህ ፔሪ ኢንካፒዮ ገባ። እንዲሁም ደግሞ ማርቲኔሊ በኖኒ ማዱዌኬ መቀየር ነበረበት። የኖኒ ማዱዌኬ አንዳንድ እንቅስቃሴዎች ጥሩ አልነበሩም። ሳውራ ነበር ለምሰራበት ሬዲዮ ጣቢያ። ምክንያቱም ኢንሲደንቶችን ግራግር በግራ መስመር ላይ ሲሰለፍ ዴሊቨሪ በጣም ይጠበቅበታል። ወደ ቻናሉ እየወረደ ዴሊቨሪ ማለት እሱ ወደ ቀኝ እግሩ ኳሱን ይስበው ነበር በተደጋጋሚ ማለት ከክሮስ ይርቅና ቀኝ እግር ተጫዋች በጣም ሲፈልግ ነበር። ማርቲኔሊ ገባ። እናም የገቡት 3 ተጫዋቾች ኢምፓክታቸው በጣም ከፍ ያለ ነው። ጥቂት ቆይቶ አርሰናል ማጂካል ሙቭመንት ያለው ተጫዋች ይፈልግ ነበር እና ያን ማጂካል ተች የሚሰጠው ተጫዋች ወደ ሜዳ ገባ። ከረጅም ጊዜ ጉዳት በኋላ በኤፍኤ ካፕ ጨዋታ ተመልክተናል። ማክስ ድሮማን ተቀይሮ ገባ በማርቲን ዙቢሜንዲ። እናም 6 ቁጥር ቦታ ላይ ብቻውን ዲክላን ራይስ ቆመ። አብሮት ኤብሬቺ ወደ ኋላ መጣ። 10 ቁጥር ፖዚሽን ነው ወደ ሃፍ ስፔስ ሆኖ ማክስ ዶማን ጨዋታውን ጀመረ። ከቡካዮ ሳካ ጋር ተመሳሳይ ስፔስ ላይ እንዲገኙ አረጋቸው። ኤብሬቺ ደግሞ ሌቱ ነው ወደ 10 ቁጥር እንዲገባ አረገውና የአርሰናል ማጥቃት በቁጥር በጣም እንዲበዙ አረገው። እናም ከገባበት ደቂቃ ጀምሮ ያን ማጂካል እንቅስቃሴ ሲያደርግ ተመለከትን። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ የምትፈልገውን ነገር አድርግ ነው ያልኩት ያለ የምትፈልገውን ነገር አድርግ ብዬ ነው ያስገባሁት ያለና ማክስ ዶማን እንደዛ ሲያደርግ ተመለከት ነው። እና ጎሎች ኢንሲደንት ላይ መምጣት ያለብን ይመስለኛል አይደል? ያ ጎሉ የቪክተር ዮኬሬሽ ጎል ሲቆጥር የማክስ ዶማን ከቀኝ አንግል የተደረገ በጣም ቆንጆ ዴሊቨሪ መጠቀስ ያለበት ይመስለኛል። በጣም ከርል የሚያደርግ በጣም ቆንጆ ዴሊቨሪ ማለት ያን ዴሊቨሪ የማክስ ዶማን ዴሊቨሪ ተሻጋሪ ኳስ ለመከላከል ጄራርድ ፒክፎርድ መውጣት ነበረበት። ወጣ፣ ኳሱን አላገኘውም። እናም ኳሱ ፔሪ ኢንካፒዮ ጋር አረፈ። ያ ያረፈው ኳስ ቪክተር ዮኬሬሽ በጥሩ ፖዚሽን ላይ ነበር። 5:53 አጥቂ መገኘት ባለበት አቋቋም ላይ ነበረ እና ያን ጎል አስቆጠረና የኤምሬትስ እብደት ኤሌክትሮማግኒፋይድ ሆነ ማለት ትችላላችሁ። በጣም አበደ፣ ኤምሬትስ ተቀጣጠለ ማለት ትችላላችሁ ማለት እና የማክስ ዶማን ዴሊቨሪ በጣም አስደናቂ ነበር። ከዛ በኋላ 89ኛው ደቂቃ ላይ የተቆጠረ ጎል ነው። በጭማሪ ደቂቆቹ 6 ናቸው። እናም ኤቨርተን ወደ ጨዋታው ለመመለስና ጎል ለማግኘት ሙከራዎች ማድረግ ጀመረ። የመጨረሻው ደቂቃ ላይ ፒክፎርድ ኮርና ባገኙበት ኢንሲደንት ውስጥ ወደ አርሰናል ሳጥን ስመጣ ኮርና ተሻማ። ቪክተር ዮኬሬሽ ኮርናውን አወጣው። ቪክተር ዮኬሬሽ ያወጣውን ኮርና ማርቲኔሊ ደረሰ። ማርቲኔሊ በሄዲንግ ከቦክስ ውጭ አረገውና ከፊት ለፊት 2 ተጫዋች ለነበሩበት ማክስ ዶማን የ16 ዓመት ከ73 ቀናት ተጫዋች ለሆኑ ማክስ ዶማን ሰጥቶ ማክስ ዶማን ሁለቱም ተጫዋች አንዱን በግንባሩ ኳሱን ድሪብል አድርገው ከዛ በኋላ የነበረውን ተጫዋች ኦልሞስት ገድሎት አለፈ ማለት ትችላላችሁና ከጀርባው ማርቲኔሊ አንድ ቃል እና ለማርቲኔሊ ኳሱ ማጫወት የፈለገ ይመስል ነበር። ማርቲኔሊ ሳይድ ቱ ራኒንግ እያደረገ ነበር፣ ከጎኑ እየሮጠ ነበር። ግን ማርቲኔሊ ብቻን ማድረግ ትችላለህ ያለው ይመስላልና ጎሉን አስቆጠረው። እና ማን ነው ጎሉን ያስቆጠረው? ደግሞ አሉ ማክስ ዶማን እዛ አሽበርተን አካባቢ የተወለደ ኤምሬትስ ካለበት ሰፈር የተወለደ ልጅ እና ለደጋፊዎቹ ተጫዋቻቸው ብቻ ሳይሆን የሰፈራቸው ልጅ ቤተሰባቸው እና አርሰናል እየደገፉ ላደጉ ሰዎች አብሯቸው የኖረ ሰው ይሄን ደስታ ሲሰጣቸው ተመለከቱ ማለት ነው። ሚኬል አርቴታ በጣም የሚገርም ስሜት ይሄን ገልጾታል። ከሆነ አመት በኋላ ደጋፊዎቹ
ያ ጡጨ ልጅ እኮ ጎሉን ሲያስቆጥር እዛ ሜዳ ላይ ነበርኩ ብሎ የሚያስታውሱት ኢንሲደንት ነው ብሏል። ያ ጡጨ ልጅ ያ ህፃን ልጅ ነው ያለው። ጡጨ እኔ ነው የጨመርኩት። ያ ህፃን ልጅ የሚለው አገላለጽ የመጣው የሰፈራቸው ልጅ ነው። አሽበርተን ላይ ነው የተወለደ፣ ከኤምሬትስ ዙሪያ ማለት ነው። ለንደን፣ ሰሜን ለንደን ብቻ አይደለም እላችሁ፣ አሽበርተን ነው የተወለደ እዛ ሰፈር ውስጥ ማለት ነው። እና የሰፈራቸው ልጅ የሚያውቁት ባይን ሲያድግ ያዩት ልጅ፣ እናም ደግሞ ነገ ወደ ትምህርት ቤት የሚያመራ ልጅ፣ አርሰናል ሻምፒዮንስ ሊግ ጨዋታዎች ይዞት ሲያልፍ ለትምህርት ቤቱ የፍቃድ ደብዳቤ ማስገባት ያለበት ልጅ፣ ትምህርቱን ያልጨረሰ ሰኞ የሃይስኩል ትምህርት መሄድ ያለበት። ያውም አንድ ኢንሲደንት አለ፣ ቪዲዮ ከደረሳችሁ ብትመለከቱ በጣም ደስ ይለኛል። ዳንኤል ስተሪጅ ፕሪሚየር ሊግ ቲቪ ላይ ነበረ፣ ስካይ ቲቪ ላይ እና ስካይም ፕሪሚየር ሊግ ቲቪ ላይ ነበረና አብሮት የነበረው ጋዜጠኛው ጠየቀው፣ አንተ ብትሆን ወደ ትምህርት ቤት እንዴት ነበር ምትሄድ ሰኞ ብሎ ጠየቀውና ይሄ በጣም አለው የራፐሮች ዎኪንግ እንደዚህ እያልኩ እየዘነጥኩ ነበር የሚሄደው አለ። እጅን እያወናጨፍኩ ሰላም እያልኩ ነበር ምገባ አለ። ማክስ ዶማን ሰኞ ትምህርት ቤት ሲሄድ አስቡት የሚኖረው አቀባበል ማለት ነው። ኢትስ አሜዚንግ። የ16 ዓመት እና በፕሪሚየር ሊጉ ታሪክ በእድሜ ትንሹ ጎል አስቆጣሪ ተጫዋች ነው። 20 ዓመት የተያዘውን ሪከርድ በ197 ቀናት አሻሽሎታል። ሁለት ተጫዋቾች ሪከርድ ይዞታል። ሁለቱም የኤቨርተን ተጫዋቾች ነበር። አንደኛው ዋይኒ ሮኒ ነበረ። ዋይኒ ሮኒ አርሰናል ላይ ነበር ያስቆጠረው። የኤቨርተን ተጫዋች በነበረበት ጊዜ 16 ዓመት ከ365 ቀናት ከ360 ምናምን ቀን ላይ ሪከርዱን ያዘው ማለት ነው። ዋይኒ ሮኒ አርሰናል ላይ የኤቨርተን ተጫዋች። አሁን የአርሰናል ተጫዋች ኤቨርተን ላይ ነው ሪከርድ አስተካክል፣ ታሪክ በታሪክ ራሱ ሲያጠፋ ማለት ነው። ግን ከዛ በኋላ አንድ ተጫዋች አስተካክሎት ነበረ፣ ጄምስ ቫጋር የሚባል ተጫዋች ከ20 ዓመት በፊት 2005 ሚካኤል አርቴታ የኤቨርተን ተጫዋች ሆኖ በነበረበት ጊዜ የሚካኤል አርቴታ ባልደረባ ወይም ደግሞ አብሮ ተጫዋች የነበረ ጄምስ ቫጋር የሚባል ተጫዋች ሪካርዱን ይዞት ነበረ እና ማክስ ዶማን 16 ዓመት ከ73 ቀናት ጎል በማስቆጠር የፕሪሚየር ሊግ የምን ጊዜው ወጣት ተጫዋች ጎል አስቆጣሪ መሆን ችሏል ማለት ነውና በጣም የተለየ ምሽት ነበረ። ከዛ በኋላ ይሄን ምሽት ይሄ ላይት ጎል ከተመለከትነው በኋላ ትኩረቶቻችን ሁሉ ወደ ለንደን ስታዲየም ማምራት ነበረባቸው። ዌስትሃም ከሲቲ ጋር የሚያደርጉት ማለት እና ሲቲ ጨዋታውን በፍጥነት ነበር የጀመረው። ዌስትሃም የሚቋቋሙ አይመስልም ነበር ፍጹም። እንደዛ እንዴት ነው የሚዘልቅ ስንል ነበር። እናም ሲቲ ጎል ማግኘት ቻለ። ዌስትሃም አንድ የጨዋታ እንቅስቃሴ ብቻ ነው፣ አንድ አታምፕት ብቻ እንደነበረ ታውቃላችሁ። አንድ ሙከራ ብቻ እና አንድ ኮርና አገኘ። የቀድሞው የአርሰናል ተጫዋች ኮስታስ ማርቫፋኖስ ወደ ስቱትጋርት አመራ። ከዛው ከስቱትጋርት ተመልሶ ወደ ኤቨርተን ስቱትጋርትን ወደ ጀርመን ቡንደስሊጋ ያሳደገው በአውሮፓ ውድድር እንዲሳተፍ ያደረገው ኮስታስ ማርቫፋኖስ ነበር። እሱ ጎል አስቆጠር። አይኮኒክ ነው አይደለም? አንድ የአርሰናል የቀድሞ ተጫዋች ጎል ሲያስቆጠር ማለት ነው። እና ኮስታስ ማርቫፋኖስ ጎል አስቆጠርና አቻረጋቸው። ከዛ ሲቲ የሚመለስ ይመስል ነበር፣ ግን አልሆነም። 90 ደቂቃዎች ሞሉ። ይነዝር ነበረ፣ ያልቭ ነበረ። የመጨረሻ ስሜቶቹ አርሰናል እንዴት እንደሚያደርግ ማለት ሲቲ እንዴት ሪስፖንስ እንደሚያደርግ እንዳ ነጥብ ጣለ። የነጥብ ልዩነቱ 9 ሆነ። እናም ሁሉም ነገር አለቀ። አርሰናል ቀሪ 7 ጨዋታዎች ብቻ ነው ያሉት። ቀሪ 7 ጨዋታዎች 4ቱን በሜዳው ነው የሚያከናውነው። አንድ ብቻ ከለንደን ይወጣል ወደ ሲቲ ሲያመራ ማለት ነው። አሁን አርሰናል ከሁለት ጨዋታ አንድ የመሸነፍ ቅንጦት አለው። ከሁለት ጨዋታ አንድ የመሸነፍ ማለት ቅንጦት፣ ያን እያደረገ ፕሪሚየር ሊጉ ማንሳት ይችላል ማለት ነው። 3 ጨዋታዎችን ማሸነፍ የሚችል ከሆነ በተከታታይ አርሰናል ዋንጫ ማንሳቱን ይጠብቃል። ሲቲ እንኳን እያሸነፈ ማለት ሲቲ የሚቀጥለው የፕሪሚየር ሊግ ጨዋታ ሲያከናውን የሚያደርገው በብሪጅ ከቼልሲ ጋር ነው። ያውም አርሰናል ቀድሞ ተጫወቱ። የነጥብ ልዩነቱን 12 አድርሶት ነው ሲቲ እንደገና የሚጫወተው ማለት ነው። ሁሉም ነገር አሁን አልቋል። አርሰናል ሻምፒዮን ሆኗል። አሁን ኒሜሪካል አድቫንቴጅ ኒሜሪካል ብቻ በቁጥራዊ ሂሳብ ስሌት ብቻ ነገሮችን ከመፍታቶች ፕሪሚየር ሊጉ አሁን አልቋል ደግሞ ያለው አርሰናል አልሞስት ሻምፒዮን ሆኗል ማለት እንችላለን። የተለየ ምሽት ነበር እና ሚካኤል አርቴታ ከቀያሪ የሰሩለት እንቅስቃሴዎች ማለት ይችላል። ማክስ ዶማን ፕሪአሲስት ያደረገበት ፔሪን ካፒዮ፣ ከዛ በኋላ ቪክቶር ኬሪች 3ቱን በመጀመሪያው ጎል እንቅስቃሴዎች ያደረጉት ተሳትፎ ተቀያሪዎች ናቸው። ሁለተኛው ጎል ሲቆጠር ከማርቲኔሊ የተነሳ ነው። ተቀያሪ ተጫዋቾች ቀያሪዎቹ የሰሩለት ነው እና ማክስ ዶማን ማስነሳት ደግሞ የተለየ ነገር ነው። 16 ዓመት ተጫዋች እንዴት አምኖ እንዳስነሳው ማሰብ ይከብዳል። ምክንያቱም ገብርኤል ኢየሱስ የፊት መስመር አጥቂ ተጠባባቂ ቦታ ላይ ነበር። ኢንሴን ነበር። ሁሉም ነገር የሚገርም ነበር። እንዴት ተመለከታችሁት? አሁን ደግሞ የእናንተን ስሜት ምሰማበትን ፕሊዝ ስሜቶቻችሁን ጻፉልኝ። ምልሽት ላይ ወይም ነገ ቪዲዮ ስሰራ እያንዳንዱን የእናንተን መልእክት አነበዋለሁ፣ እያንዳንዱን ማለት ነው። ስለዚህ ጻፉልኝ። ወዳችኋለሁ። በጣም ደስ ብሎኛል። ስሜቶቻችሁን አጋሩኝ ከየትኛው ቦታ ሆናችሁ ማለት ነው።